ሰላም ጤና ይስጥልኝ በያላችሁበት ጊዜና ሰዓት አቆጣጠር እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። አብረን ሆነን የምናየው ጉዳይ ይሆናል ማለት ነው። እንግዲህ በምስሉ ላይ የምትመለከቱት ኤድመንድ ስለ ኢትዮጵያና ስለ አዶናይ የተናገረው ነገር አለ። እሱን እናዳምጥና በስተመጨረሻ ሀሳብ እንሰጥበታለን ማለት ነው። መልካም ቆይታ ይሁንላችሁ። መናገር አልፈለኩም ነበረ፣ ግን አዶናይም ሌሎቻችሁም ስትናገሩ ስለሰማሁኝ እዚህ ሚዲያ ላይ እውነት ለመናገር ለማጋነንም አይደለም ከኔ በላይ በትግራይ ህዝብ ጉዳይ የተናገረ ያወራ ዋጋ የከፈለም የለም። መጀመሪያ ግልጽ ላደርግላችሁ፣ እኔ ወደ ሚዲያ የመጣሁት ፖለቲከኛ ሆኜ ትግራይ ተወልጄ አድጌ ወይ ደግሞ ስልጣን ኖሮኝ የፖለቲካ አባል ሆኜ አይደለም። በትግራይ ህዝብ ላይ ይደርስ የነበረው ነገር የትም አማራም ይሁን ኦሮሞም ይሁን ወለጋም ይሁን የትም ሲደርስ እየወጣው ስለምናገር፣ ትግራይ ላይ ግን የሆነውና የተደረገው ነገር ግን እስከዛሬ ድረስ በአፍሪካና በዓለም ላይ ሆኖ የማያቅ ነገር ስለነበር ነው ወደ ሚዲያ የመጣሁት። ፖለቲከኛም አይደለሁም፣ ባለስልጣን ልጅም የባለስልጣንም አይደለሁም። ትግራይ ተወልጄም አላደኩም። ስለ ትግራይ ምንም ዕውቀት አልነበረኝም። ወደ ሚዲያ ስመጣ ማለት ነው። ወደ ሚዲያ በመምጣቴ ኦፍ ኮርስ መንግስት የኔን ቤት ወስዷል፣ የእናቴን ቤት ወስዷል። በባንክ የነበረንን ሀብትና ንብረት በሙሉ ተወርሷል። ለምን ከተባለ ወደ ሚዲያ መተህ ለምን ለትግራይ ህዝብ አወራህ ተብዬ ነው። ምንም ከፖለቲካ ጋር የሚያገናኘንም የፖለቲካም ሰዎችም አይደለሁም እኔ። ነገር ግን ዛሬ ላይ አዲስ አበባ ተቀምጣችሁ የትግራይ ተወላጆች ሆናችሁ አብዛኛዎቻችሁ በፎቶም በቪዲዮም የማትታወቁ፣ አንዳንዶች ደግሞ በቪዲዮ መታችሁ ልክ የሰላም አምባሳደር መስላችሁ፣ ትግራይ ውስጥ ያሉት ደግሞ የጦርነት ሰባቂዎች አስመስላችሁ ለማውራት አብይ አህመድ በሚፈልገው አጀንዳ አብይ አህመድና አዲስ አበባዎችን ያሉትን ካድሬዎች ለማስደሰት እንደው ግብስ ስትሆኑ ሳይ ግን በጣም ያስቆጣኛል፣ በጣም ያበሳጨኛል። እኔ እስቲ ልጠይቃችሁ፣ የትግራይ ተወላጅ እዚህ ሚዲያ ላይ ያላችሁ፣ አዲስ አበባም የተቀመጣችሁ ያ ሁላ አፈሳ ነው። አሁን ትግራይ ላይ ወጣቶች ይታፈሳሉ ብላችሁ ነው? ለምን አዲስ አበባ ላይ ኮንሰንትሬሽን ካምፕ በእያንዳንዱ የትግራይ ተወላጅ እየተለቀመ ኮንሰንትሬሽን ካምፕ ሲከተት አዶናይም ይሁን ሌሎቻችሁ ወጣችሁ በሚዲያ ትክክል አይደለም ለምን አላላችሁ? የትግራይ ተወላጆች በአዲስ አበባ ከአየር መንገድ፣ ከፖሊስ፣ ከሚሊተሪ፣ ከመንግስት መስሪያ ቤት እየተፈናቀሉ በማንነታቸው ሲባረሩ ለምን ሚዲያ ላይ ወጣችሁ አላወራችሁ? እስካሁን ድረስ የትግራይ ተወላጆች በአዲስ አበባና በተለያየ ቦታ ሲታፈሱ ለምን አላወራችሁ? ማውራት አትፈልጉም። ለምን? ይሄ ነው ማስመሰልና ግብዝነት። ልወደድ ባይ የሰላም አምባሳደር ስሙ። ትግራይ ውስጥ ከዚህ በፊት ኦፍ ኮርስ ምንም ትግራይ ከኢትዮጵያ ጋር ሰላም ነን ብለው ስለሚያምኑ ስላመኑ ስለነበሩ በኋላ ላይ ወጣቱም ምንም ባልተዘጋጀበት መጥተው ሴቶቻቸውን ደፈሩ፣ ንጹሃኖቻቸውን በማህበረ ዴጎ በተለያየ ቦታ ገደሉ፣ ሀብት ንብረታቸውን ዘረፉ፣ አጠፉ። ስንት ዳሜጅ ደረሰ። አሁን አዝኢፍ ልክ ትግራይ ውስጥ እያንዳንዱ የትግራይ ፖለቲከኛና ዜጋ ሰላምን እንዴት እንደሚፈልግ ለሰላም እንዴት እንደለመኑ በመቀሌ በሮማናት አደባባይ ላይ እየወጡ እባካችሁ ሰላም ስጡን፣ ተፈናቃይ መልሱልን፣ ባጀት ሲከለክል አፋር ላይ እያሰለጠነ እያመጣ ሰላም ሲነሳ በድሮ ሌት ተቀን ሳይኮሎጂካሊ እነሱን ሲያስፈራራ ነዳጅ እንዳይገባ ሲከለክል ካድሬዎች ገንዘብ እየከፈለ የትግራይን ሰላም አንዴ ፖለቲካውን ሲከፍል፣ አንዴ ሚሊተሪውን ሲከፍል፣ አንዴ ፓርቲዎቹን ሲከፋፍል፣ አንዴ ህዝቡን፣ አንዴ ሰሜን ትግራይ ደቡብ ትግራይ ያለ ይሄን ሁላ ሲያምስ አዲስ አበባ ቁጭ ያላችሁ ሰዎች አብይ አህመድን ለመናገር ምንም አሁንስ ትግራይ ውስጥ ወጣቶች ታፈሱ ምናምን
ሰላም አይጠላም። ሁሉም ሰላም ይፈልጋል። ግን አንድ ነገር ልንገራችሁ፣ እውነቱን እንነጋገር ከተባለ አሁን የሚሳለው ስዕል ምን ያድርጉ? እስቲ ንገሩኝ። እስቲ እናንተ ወደ ትግራይ ባጀት አይሄድም፣ ወደ ትግራይ ነዳጅ አይሄድም፣ ትግራይ በፌደራሉ ውክልና የላትም፣ ምርጫ በትግራይ አልተካሄደም። ምንም በቃ ትግራይ ምንም ተስፋ እንዳይኖራት በቃ ትግራይ ትበተን። ስንገላችሁ ደግሞ ጸጥ ብላችሁ ሙቱ። እኛ በድሮንም እንገላችኋለን፣ በረሃብም እንገላችኋለን፣ ባጀት በመከልከል እንገላችኋለን። እናንተስ ጸጥ በሉ፣ ዝም በሉ። ራሳችሁን መከላከልም አትችሉ፣ ዝም በሉ። እናንተ ተፈናቃይ ይመለስ፣ ጦርነት ይፈልጋሉ። እሺ መተው ነገ ጧት እንዳይገድሉን፣ ሴቶቻችንን እንዳይደፍሩ አትሊስት እንዘጋጅ። ጦርነት ፈለጋችሁ፣ እሺ ነዳጅ ስጡን፣ ባጀት ልቀቁልን። ጦርነት ፈለጋችሁ፣ ደንቆሮች። ትግራይ ማንም የጦርነትን አስከፊነት ከትግራይ በላይ የሚያውቅ የለም። እዛ አዲስ አበባ የተሰበሰውን ጉግ ማንጉግ ምልህ የከብት እበትና ጨራ ይዘው መሃል ከተማ ገብተው ስልጣን የያዙ ሰዎች የሰው ስብዕና የማይገባቸው አንድ ጊዜ የሃይማኖት መሪዎችን ሲገድሉ፣ ሰው ሲያርዱ፣ ስንት ሰው ሞተ በእነዚህ ሰዎች። እንዴ ሰዓረ መኮንን እኔ ኢትዮጵያዊ ነኝ አገሬን አገለግላለሁ ብሎ ገዛይ ሰዓረ በአዲስ አበባ በስንት ጥይት አስደብድበው ያስገደሏቸው ገዳዩ የለም፣ በእስር ቤትም የለም። እናንተ ስንት ግፍ እየተፈጸመ ትግራይ በህጸጽ ረሃብ ነው አይችሉም ተብሎ ገንዘብ ሰብስቦ ይሄ ራሱ 15 ሚሊዮን ብር ወደ ካዝና መንግስት ካዝና አስገባ። ትግራይ ውስጥ የተራበ ሰው ካለ ይሙት መርዳት አንፈልግም ብለው የተሰበሰበ ገንዘብ ከሱን የነጠቁት ይመጻደቃል መጥቶ አሁንስ ትግራይ ላይ ምናምን ስበል እዛ ምትሰራውን ይሄ የፈለከውን ገንዘብ ይሄ የተሞዳሞድክም ያታለልክም የፈለከውን ያረክ ገንዘብ ሰብስብ። በትግራይና በትግራይ ፖለቲካ ግን እንዳትገባ። በትግራይ ህዝብ ጉዳይ ያሁላ ትግራይ ላይ መከራ ሲደርስ ቪዲዮ ሰርታ አታውቅም። በትግራይ ጉዳይ አውርተህ ተናግረ። አንተም ኮልኮሌዎች አላችሁ እዚህ የትግራይ ተወላጅ ነን የምትሉ ቲክቶክ ላይ እኛ ጦርነት አንፈልግም። ልክ አዝኢፍ ትግራይ ጦርነት እፈልጋለሁ እንዳለች። ትግራይ ተፈናቃይ ይመለስ፣ ግዛታችን ይመለስ፣ ህዝባችን ይመለስ፣ አስተዳደራችን ይመለስ፣ ባጀት አትከልክሉ። ሰላም ነው የጠየቁት። እኔ የትግራይን ጉዳይ ተከታትያለሁ። እንደ ትግራይ የለመነ የለም። ይሄ መሃል ከተማ ከብትና የበሬና የከብቶች ጭራ ይዞ ስልጣን የያዘው ሰው ግን እንኳን ሰላም ፈልጋር በምንም ብትለው የሚግባባ ሰው አይደል። እናንተ አሁን በእውነት ማን ነው ድፍረት ሞራል ድፍረት ያለው ትግራይን ለመውቀስ የትግራይ ፖለቲከኞችን ለመውቀስ? ጸጥ በሉ፣ ምንም አታቁም ደንቆሮች። የብልጽግና እናስደስታለን አዲስ አበባ ስለተቀመጥን ፌቨር እናገኛለን ብላችሁ ከሆነ የነዋት በአቅማችሁና በልካችሁ እንነግራችኋለን። ጸጥ በሉ ወንጀለኞች። እውነት መናገር ካለባችሁ ህጸጽ ላይ ሰው ተራብ እንኳን ተብሎ ገንዘብ መሰብሰብ እንዳይሰበሰብ የከለከለ ስርዓት፣ አራጅ ስርዓት መንግስት አትመጣም። ከኔ ጋር አታወራ። ማንም ለትግራይ አወራችሁ ተናገራችሁ ተብሎ ዛሬ ኢትዮጵያ እኔ መግባት አልችልም። እነ አዶናይ ቢዝነስ ሰራላችሁ ከኔ በላይ ስለ ትግራይ መናገር ትችላላችሁ። አዶናይ ሌሎቻችሁም ኮልኮሌ እዚህ ቲክቶክ ላይ ያላችሁ ትችላላችሁ። ብዙዎቻችሁ እኮ የምትሞዳሞዱት ኢትዮጵያ ገብቶ ለመውጣት ቤት ስላላችሁ ቤታችሁ እንዳይወሰድ አይደል? እውነት ለመናገር ነው። ለእኔ የትግራይ ህዝብ ህይወት ይበልጣል። እኔ አብይ አህመድ ቤት ወሰደ፣ ገንዘብ ወሰደ፣ አሁን ያለኝንም ወሰደ፣ ለእኔ ቫሊው ክብር ያለው የትግራይ ህዝብ ነው። አለቀ። 4 ነጥብ። መወለድ ቋንቋ ነው። ትግራይ ተወልደናል አለ። የእናንተ ትግራይ መወለድ አየናችሁ እኮ። አሽቃባጭ፣ አሸርጋጭ። እኔ በአፍንጫዬ ጥንቅር ብሎ ለምኜ እበላለሁ። ህዝቤን ሸጬ እነዚህ ጉግማንጉግ አራጅ ስርዓት ጋር ተለጥፌ በልቼ ከማድር እውነቴን ነው አፈር ልብላ። ለትግራይ ህዝብ ለህዝብ ቆሜ
አፈር ብበላ ይሻለኛል እንጀራ ከምበላ። ሆዴ በፊቴ እንጂ በጀርባ አይደለም ያለ። ትግራይ የደረሰ ግፍ የደረሰ በደል የትም ቦታ በአፍሪካም በዓለም ሆኖ ያውቃል። ችን ላይ ኤድመንድ ይሄንን ቪዲዮ እየሰራው በአዶናይ ትላንት ቪዲዮ ሰርቶ ነበረ ስለ ትግራይና ስለ ኢትዮጵያ ጉዳይ ማለት ነው። እሱን ተከትሎ ነው እንግዲህ ይሄንን አስተያየት የሰጠው። አዶናይ ስለ ትግራይ ማውራት አትችልም ነው እያለው ያለው ማለት ነው። እስኪ አዶናይ ምን ብሎ እንደነበር እሱን እናዳምጥና እንግዲህ ሀሳብ ስጡበት ማለት እፈልጋለሁኝ። የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ሰላም። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማልረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ። ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ አንድ ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸው በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞቼ ያጣሁበት ውጊያ ነው። ይህ ውጊያ ወንድሞቼን ያጣሁበት ውጊያ ነው። እመኑ፣ እንዲደገም ግን አልፈቅድም። ያመኛል በጣም
ታሪክ መደገም የለበትም። ከፍ ብለን መገኘት አለብን። ከታሪካችን ከፍ ብለን መገኘት አለብን። መስተካከል አለብን። በጣም ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል።